بسم الله الرحمن الرحيم الحمد لله وصلى الله وسلم وبارك على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته إخوتي وأخواتي في الإسلام حياكم الله جزاكم الله خيرا ስለቤተሰብ እያወራን ነው የቤተሰቡን ንጉሱን የባል ጉዳይ ላይ እያወራን ቤቱ የሰመረ ያማረ እንዲሆን መስተካከል ያለበት ነገር እንዲስተካከል ጥፋት እንዲታረም ስለሚፈልግ በእስልምና እሱ የቤቱ ሐላፊ ነውና መስተካከል አለበት። እዛ ላይ ስተት የሚባለው ነገር ይሄንን አሁን የምናወራውን ሐላፍትና አለመወጣት አንዱ ስተት ነውና እስኪ በዛ ዙሪያ ትንሽ እናውራ። التخلي عن القوامة وتسليم القيادة للزوجة ሐላፍትናውን መተው የቤቱን ተቆጣጣሪነት ሐላፊነት ለባለቤቱ አሳልፎ መስጠትና እሷን ሙሉ በሙሉ አድራጊ ፈጣሪ አድርጎ እሱ ከልጆች ከህፃኖች ጋራ ከቤቱ ሰው ጋራ አብሮ ታዛዥ እሷ ያለችው ብቻ የሚሆን እሱ ያለው የማይሰማበት ደረጃ እስከሚደርስ ድረስ መሄድ ይሄም ስተት ነው። እዚህ ጋር የአላህ ሱብሓነሁ ወተዓላ የሰጠህን ሐላፍትና ጥለህ ወደ ሌላ መሄድ ትልቅ ስተት ነው። ለዩፍሊሐ ቀውሙን ወለው አምረሁም ሊምራእ ይላሉ ነብዩ አለይሂ ሰላቱ ወሰላም። ሰዎች ስኬታማ አይሆኑም ጉዳያቸውን ሙሉ በሙሉ ለሴት ታስረከቡ ሴትን ተሾሟት ይላሉ ነብዩ አለይሂ ሰላቱ ወሰላም። እና እዚህ ጋር ባለፈው ትምህርታችን ሴትን አሳንሶ ማየት አግባብ አይደለም እንዳልነው ሁሉ አለቅጥም ደግሞ ተሚገባው በላይ ደግሞ ደረጃ መስጠትም ኸይሩል ኡሙሪ አውሰጡሃ ነውና ተገቢ አይደለም ማለት ነው። አዩሃ አልአሂባ እዚህ ላይ አላሁ ስብሓነሁ ወተዓላ በቁርአን አርሪጃሉ ቀዋሙነ ዐለ ኒሳ ቢማ ፈደለ ላሁ በዕደሁም ዐላ በዕድ ወቢማ አንፈቁ ሚን አምዋሊሂም ፈሳሊሓቱ ቃኒታቱን ሓፊዛቱን ሊልገይቢ ቢማ ሐፊዘላህ። ወንዶች በሴቶች ላይ ሐላፊ ናቸው ነው የሚለው። ተጠሪ ናቸው። ስታገባ ጀምሮ ከአባት ወይም ከሌለ የሱ ቤተሰቦች ኑረው ነው ኒካህ ማሰር ያለባት። ከዛ ይጀምራል። ቀዋም ነው። ሚስትም ስትሆን እንደዚሁ እሱ ቀዋም ነው። እሱ ተቆጣጣሪ፣ እሱ ሐላፊ ነው። እሷ ደግሞ የቤት ንግስት ናትና በንግስትነቷ የዋናው መሪ ትእዛዝ እየሰማች ትኖራለች። ይሄ ዝም ብሎ አይደለም። አላህ ሰፊ ተመሆኑ ጋራ ታሪኩ ወይም ደግሞ እዚህ ላይ ያለው ምክንያቱ ራሱ አጠር አድርጎ የቆጠረ ያስቀመጠው ነገር አለ። ቢማ ፈደለላሁ በዕደሁም ዐላ በዕድ ይላል። ከፊሉን ተከፊሉ በላይ ስላበለጠ ነው የሚለው። ምንም ቢሆን ወንዶችን ከሴቶች በላይ አብልጧል። እዚህ ላይ እንደ ጥናትም ቢሆን ዛሬ እየተደረሰበት ያለ ጉዳይ ነው። ብዙ የሳይንስ ሰዎች እዚህ ላይ ጥናት አድርገው ከሴት ወንድ በብዙ ምክንያት እንደሚበልጡ እየተቀመጠ ነው ያለውና አላህ ሱብሓነሁ ወተዓላ የፈጠረን ጌታ የሚያቀን ጌታ እያለ ያለው ቢማ ፈደለላሁ በዕደሁም ዐላ በዕድ ወንዶች ቅዋቸው ተሴት ይበልጣል። ምንም የማይጠራጠር ነገር ማለት ነው። ወከዛሊከ አርቆ ማሰብና በማስተዋልም እንደዚሁ ይበልጣሉ። ይሄ ወንድ ስለጻፈው አይደለም፣ ወንድ አይደለም የጻፈው አላህ ነው የጻፈው። አላህ ነው ያስቀመጠው። ይሄንን እንዲህ የሚባል አባባል አለ። አንዳንድ ነገር ላይ ወንድ ስለጻፈው ነው ብሎ የሚያወራ ሰው ይኖራል። ሱብሃንአላህ ነብዩ ሰለላሁ ዐለይሂ ወሰለም ወንዱ ነው ቢላኩ እሰው አይደለም የጻፉት፣ አላህ ነው ያወረደው። አላህ የሚያቀን ጌታ እንደምንበልጥ ነግሮናል። ተጨባጩም ይሄው ነውና በዚህ ዙሪያ አላህ ስላበለጠ ነው። ሌላው ደግሞ ወይም አንፈቁ ምን አምዋሊሂም ገንዘባቸውን ስለሚያዋጡ ነው እኮ ነው የሚለው። ገንዘቧን ያዋጣል አንድ ወንድ በሚስቱ ዙሪያ ሲያገባት ጀምሮ ከቀለበት ማሰር እንበለውና ከመህር ጀምሮ ማልበስ ጀምሮ ዘዛዝ ስትገባ ቤቷ ቀለብን፣ ጉርስን፣ ልብስን፣ መኖሪያ ቤትን ሁሉ ያሟላል አይደል? አንተ አሟላ እኔ ልምራህ፣ እሱም ደስ አይልም። አላህ ይሄ ስለሆነ ነው ብሎ ነው የሚያስቀምጠው። ፍትሃዊነት አይደለም። እዚህ ጋር እንዲያስቀምጠው ትልቅ ነገር አለ። ፈሷሊሓት ይላል እዚህ ብሎ ሷሊ የሆኑ ሴቶች ቃኒታቱን ባሎች አላህን ተዛ ባሎቻቸውን ታዛዦች ናቸው ይላል። ቃኒታቱን ሓፊዛቱን ሊልገይብ የራቀውንም ነገር የሚጠብቁ ናቸው ነው የሚለው። ማለት ራሳቸውን የሚጠብቁ ናቸው። ይህንንም ታደረገች ያው ጀነት ተስምንቱ የጀነት በራፎች የፈለግሽበት መርጠሽ ግቢ ትባላለች ተብሏል። አላህን ተፈራች፣ አላህን ተታዘዘች፣ ባሏን ተታዘዘች በወንጀል እስካላዘዘ ድረስ ባሏ ማለት ነው። ስለዚህ ይህንን ሐላፍትና አሳልፈን መስጠት የለብንም። እኛ እንቆጣጠር ግደላችሁም። ለሷም ውርደት አይደለም፣ ለሷ ደረጃ ነው፣ ከበጃ ነው። እማትችለው ነገር ላይ ማስገባት ነው።
ለአላህም ሱብሓነሁ ወተዓላ ስኬታማ ለማድረጉ ውጤታማኛ ለማድረጉ እኛ ተተቆጣጠርነው ትልቅ የሆነ መንስኤና መፍትሄ ነውና ስለዚህ ወንዶች አሳልፈው ሁሉን ነገር ለሴት ሰጥተው ልቅቅ አድርገው እነሱ ምንም ቤት ውስጥ ዋጋ ባሊዮ የሌላቸው ሆኖ መቅረት የለባቸውም የሚል ነው እና ይሄ ትልቅ ስህተት ነው። والإسلام أنقذ المرأة من أيدي الذين يزدرون مكانها እስልምና ወንድን ይቆጣጠርሽ ሲባል ወይ ናቃት ወይ ማሳነሳት ማለት አይደለም። ከብዙ ችግሮች ያወጣት ይሄውም ቢሆን ለሷ ክብር እንዲኖራት ለሷ ከለላ እንዲሆናት ያደረገላት የሆነ ጉዳይ ነው እንጂ ማሳነስ አይባልም። ከእስልምና በስተፊት ብዙ ታሪኮች ስለ ሴቶች የሰው ልጆች እንዴት እንደሚጨክኗት ታሪኩ ሰፊ ነው። ከዛ ውስጥ በአረብ ምድር ላይ እንኳን ስንመለከት ሴት ልጅ ከነሩሃ ትቀበር የነበረ ምንም ዋጋ ያለላት ውርስ ማታገኝ የነበረችውና ሌሎችም ብዙ ችግሮች ጭቆናዊ ይደርሱባት የነበረውን እስልምና መጥቶ ነው ከዛ ባርነት ነፃ ያወጣትና እስልምና ለሴት ልጅ የሰጠውን ያህል የሰጠ የለም። ሐታ ሴት ልጅ በማሳደግ እንኳን ለወንድ ልጅ ያልተባለ ጀነት የመግባትን ወረታ ሰጣለሁ በማለት አላህ Subhanahu Wa Ta'ala ሴት ልጅን ተንከባክበን ወደን አክብረን እንድናሳድግ ሁሉ ከልጅነት ጀምሮ እንድንከባከብ አድርጎ አላህ Subhanahu Wa Ta'ala አስቀምጧል። ስለዚህ እሷም በቤቱ ውስጥ መብት አላት፣ እሱም መብት አለው። የሱ መብት ግን ተለቅ ይላል። ለምን? ወንድ ስለሆነ አላህ Subhanahu Wa Ta'ala ያበለጠበት ነገር አለ ገንዘቡን ስለሚያወጣ። ለዚህ ብሎ ቁርአን ምን ይላል? ወለሁነ ሚስሉ الذي عليهن بالمعروف وللرجال عليهن درجة ይላል። ለሴቶች ያላቸው በእነሱ ላይ ያለባቸውን መብት ያክል የባልዮ ግዴታ ያለባቸውን ያህል ከባላቸው ለነሱም ሐቅ አላቸው ይላል። ሁሉም ግዴታና መብት አለው። ሚስትም ግዴታና መብት አላት፣ ወንድም እንደዛው ግዴታና መብት አለው። መብቱን ብቻ መጠየቅ ሳይሆን ግዴታው መወጣት አለበት። ሴትም እንደዛው ግዴታና መብት አለባት። መብቷን ብቻ መጠየቅ ሳይሆን ግዴታዋን መወጣት አለባት። ላኪን ወሊሪጃሊ عليهن ደረጃ ለወንዶች በእነሱ ላይ ደረጃ አላቸው። እነሱ ይቆጣጠራሉ፣ እነሱ ያጋባሉ፣ እነሱ ያዛሉ፣ እነሱ አይበጅም ይላሉ። ሐሳብን ተቀብለው ተሴቲቱ ወንዶች ጥሩ ተሆነ እዛኛው ትምህርት ላይ እንዳየነው ያሳልፋሉ። ጥሩ ካልሆነ ደግሞ አይ ይሄ እንኳን እንዲህ ነው ብለው አሳምነው እነሱ የመወሰኑ እንትን ይኖራቸዋል ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ጠቃሚውን የሚያውቅ ጌታ ስለሆነ በብዙ ምክንያት ተሚገለጥባቸው ነገር ውስጥ አንዱ መነሻውም ወንድ እኮ ነው። ሴት የተፈጠረው ተምንድን ነው ቢባል ይታወቃል። በየትኛውም ሃይማኖት ሴት የተፈጠረችው ተወንድ ነው። ወخلق منها زوجها ይላል ቁርአን። ከአንዷ ነፍስ ከአደም ጥንዷንም እንትን ፈጠረ ይላል አላህ Subhanahu Wa Ta'ala። ተጎናጥን እንደተፈጠረም ይነገራል። እንደዚሁ ደግሞ ካሁን በፊት እንዳስታወስኩት የአቅል ጎዶሎነትም አለ፣ የዲን ጎዶሎነትም አለ። ሁለቱም እንደዚሁ እሷ እንዲመራት ያስገድዳል ማለት ነው። ነብዩ አለይሂ ሰላቱ ሰላም በሐዲሳቸው ማራአይቱ ሚናቂሳቲ አቅሊን አላየሁም አቅለ ጎዶሎ ወዲንን ዲኗም ጎዶሎ የሆነ አዝሃበ ሊሉብ ቢረጁል الحزيم ሚንኩነ ብለው ተናገሩና አንዷ ሴት በምን ብላ በጠይቀሻቸው ጊዜ የዲኑንም የአቅሉንም ጎዶሎነት ስትጠይቅ አማ ንቅሳኑ العقل فشهاده امرأتين تعدل شهاده رجل የሴትማ የአቅል መጉደል ማለት የሁለት ሴት እንደ አንድ ወንድ ምስክር ተደረገ ቁርአን ላይ ፈኢለም የኩና ረጁለይኒ ፈረጁል ወምራአታኒ ይላል። ሌላው የዲን መጉደል ደግሞ እሷ ሳትሰግድ በሐይድ በወራባና በመውለድ ደም ላይ እሱ ይሰግዳል፣ ሶላት ይጾማል፣ እሷ ሳትጾም። ይሄ ከዚህ አንፃር ብለው ተናግረዋል ነብዩ አለይሂ ሰላቱ ወሰላምና ሌላው ቅዋም ደከም ያለን ነው። እሷን ደግሞ እንደዚሁ ተፈጥሯዊ ነገር ያጋጥማታል። ይሄ ማርገዝ አለ፣ መውለድ አለ፣ ወራባ አለ፣ ንፋስ አለ። እነዚህ ሁሉ ላይ እሷን የቤት ወሳኝ አድርጎ ቢያስቀምጣ ኑሮ ማን ሊመራው ነው? ማን ሊቆጣጠርላት ነው? በውክልና ሊሆን ማለት ነው። እና እነዚህ ነገሮች ስላሉ ወንዶች ኃላፊነትና ተጥሎባቸዋል፣ ተቆጣጣሪ ተደርገዋል። ደግሞ ይሄ ማለት በወንዶችም ላይ ትልቅ እኮ ጫና ነው፣ ግን መወጣት አለበት። ተጥሎበታል ይሄ ግዴታ አዩሃ الذين آمنوا وأنفسكم أهلكم نارا ሲል ወረጁል ራዒን ፊ አህሊ ቤቲ ሲል ትልቅ ኃላፊነት ነው። ነገ የሚጠየቅበት ነው የተደረገው። እሷ ተዝነጻ ወጣለች። ባልሽን ጠብቂ ያልተባለች፣ ባልሽን ትጠየቂበታለሽ ያልተባለችም በጣም ነፃነት ነው የሰጣት አላህ Subhanahu Wa Ta'ala። ስለዚህ ወንዶች
ይህንን ስህተት ማረም አለባችሁ፣ መቆጣጠር አለባችሁ የሚል ነው። ወላሁ አዕለም ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።